ጤና ይስጥልኝ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው የኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው አለማየሁ ሀሊና ቢኒያም ካሴ አብናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁሉ ተመልካቾች አሌክስ እንዴት አለ? እግዚአብሔር ይመስገን። ሁሉ ሰላም ሰላም አለ። ስቱዲዮ ቀይሬር እናረጋለን። ዛሬ በዋናነት እንግዲህ ያው ሁሉ ጊዜ እንደምንለው በዓለም ላይ በጣም በርካታ ጉዳዮች ይከሰታሉ። ለመምረጥ የሚያስቸግሩ አንዳንዶቹ ሰላም ያላቸው የሚመስሉ አንዳንዶቹ ደግሞ ዓለምን ወደ ሆነ ውጥረት የሚወስዱ ግፋ ሲልም ወደ ሶስተኛው የዓለም ጦርነት የሚባሉ አይነት ናቸውና ከሰሞኑ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን በተመለከተ የሚያሳልፏቸው ሀሳቦች ስለ ኢራን የሚሰጧቸው ሀሳቦች እሳቸውን ተከትሎ ደግሞ በእስራኤል በኩል ያሉ ዝግጅቶችን ስንመለከት ከዛም ውጪ ደግሞ ራሳቸውና አያቶላ አሊ ሀመኒ ኢራኖች በየትኛውም በኩል ምላሽ ለመስጠት ዝግጅቱን ከአጋሮቻቸው ከነ ቻይና ከነ ሩሲያ ጋር የጦር ልምምድ ሆርሙዝ ሰርጥን እስከ መዝጋት የደረሱበትን ስንመለከት በእርግጥም አስቸጋሪ ሁኔታዎች ሊኖሩ እንደሚችሉ ያሳያልና እንደው ምናልባት አሁናዊ ውጥረቶች ወዴት ሊወስዱ ይችላሉ ከሚለው ብንጀምር መልካም። ከእውነት ነው ቅድም እንደተናገርከው ራሱንም ንግግራችን ራሱ ከምን እንደምንጀምረው አንዳንድ ጊዜ የትኛው ለትንታኔ ያመቻል ብለን እነሳለን እንበል። ለምሳሌ ከጥቅሙ አንጻር አሜሪካን የምታደርገው ነውና ለምንድን ነው ዶናልድ ትራምፕ ያንን የ10-15 ቀን ጊዜ እንሰጣለሁ ለጊዜው ብለው የሚሉት እርግጥም ለኢራን አስበው ነው ወይ? አንደኛ ጀራርድ ፎርድ የጦር አውሮፕላን ተሸካሚዋ መርከብ አሁን ወደ ገልፍ እየሄደች ነው፣ ወደ እነሱ ወደ ኢራን አቅጣጫ እየሄደች ነው እና አንደኛ እነሱም ያ መርከብ እዛ ስፍራ ላይ ደርሶ ሴታፑን እስኪያስተካክል ድረስ አሁንም ጊዜ መፍጀቱ አይቀርም። ኮኦርዲኔት ማድረግ አለበት፣ ከአካባቢው ጋር መተሳሰር አለበት ኔትወርኩ። እነዚህ ራሳቸው ጊዜ ስለሚፈልጉ ነው እንጂ እውነት ለኢራን አስበውም አይደለም። ሁለተኛ እንደገና ደግሞ ኢራን ላይ መግባት የፈለገው የአሜሪካ መንግስት ወይም ደግሞ ዶናልድ ትራምፕ መጀመሪያውኑ የዲሞክራሲን ለማስፈንና የህዝቡን ፍላጎት ለማሟላት በሚል ነበረ እንቅስቃሴያቸው የተጀመረው። ነገር ግን የኢራን ህዝብ ደግሞ የሊቢያ ወይም የሶሪያ ወይም ደግሞ የኢራቅ አይነት እድል አይገጥመንም በሚልና ረጋ ያለ አመለካከት ስላላቸው ብቻ ፖለቲከኞቹ ልዩነታቸውን ወደ ጎን አድርገው አንድነታቸውን ጠብቀው በመቆማቸው አሁንም ኢራን የምትፈልገው የመጨረሻ ግቧ ያንን ዲሞክራሲ ለማስጠበቅ ሳይሆን ይህንን ለማድረግ እንደሆነ ታወቀ፣ ታመነ ማለት ነው። ስለዚህ የዶናልድ ትራምፕ አሁንም ማስጠንቀቂያ ቢባል ሆነ ለኢራን ታስበው አይደለም፣ ግን ግዙፍ የሆነው ጠላቶቿ ወይም ስጋቶቿ የሚሉት በፖለቲካም በኢኮኖሚም በኩል ሁለት ትልልቅ ሀገራት አሉ። እነሱም ቻይና እና ሩሲያ ናቸው። እንግዲህ ሩሲያ ከኢራን ጋር ያላትን የኒውክሊየር ማበልጸጊያ ግንኙነት እናውቀዋለን። ብዙ ማቴሪያሎች ይወስዳሉ። ብዙ ባለሙያዎቻቸው ሰልጥነዋል። ወደፊትም ሌሎችንም የሚያሟላቸው ነገሮች አሉ። ከዚህ አንጻር ደግሞ እንደገና የኒውክሊየር መሳሪያም አብረው የመስራት እቅድ እንዳላቸው ይታወቃል፣ ምንም እንኳ በግልጽ ባይነገርም ማለት ነው። ስለዚህ በቻይና በኩልም ደግሞ ስናይ ዋናዋ የኢራን ነዳጅ አቅራቢ ናት። እንግዲህ የቬኔዙዌላ የነዳጅ ክምችት ኦልሬዲ አሜሪካን የሚያዝ ከሆነና በርካሽ እናቀርበላቸዋለን የሚሉና የኢራንን መንገድ የሚዘጉ ከሆነ ቻይና አሁንም ቢሆን ተገዳ ወይም ከሩሲያ ወይም ደግሞ የቬኔዙዌላን ከአሜሪካ ማለት ነው በተዘዋዋሪ መግዛቷ የማይቀር ነው። ይህ ማለት ምንድነው? ስጋቶቿን ቀነሰች ማለት ነው። እዚህ በተራ አስተሳሰብ ስናየው ምናልባትም የአሜሪካን በኒውስ ደረጃ የሚነገሩት ወይ በትንታኔ ደረጃ የሚነገሩት ተፈጻሚ ሊሆን ይችላል። ግን እሱ አይደለም ዘላቂ የሆነውን ሀሳብ ለመፈጸም ነው ፍላጎታቸው። ዶናልድ ትራምፕ ታስታውስ እንደሆን በ2014 አካባቢ ከ2014 እስከ 18 በነበሩት ጊዜያቶች ከኢራን ጋር አሁንም ቢሆን እሰጥ አገባ ነበራቸው። ሆሚኒንም ደግሞ አይወዷቸውም ፐርሰናሊ። ሆሚኒ ደግሞ አንዴም ከብስለታቸውን በተጨማሪ ደግሞ እቺ አነጋገራቸው አንዳንድ ጊዜ የሚያበሽቅ ነገር ጣል ማድረጋቸው አይቀርም። ስለዚህ ዶናልድ ትራምፕ ኢላማ ውስጥ የገቡ ሰው ናቸው። ስለዚህ የመጀመሪያው ኢላማቸው ሆሚኒን ማጥፋት ከተቻለ ኢራንን መቆጣጠር ይቻላል የሚል አመለካከት ስላላቸው ነው። ስለዚህ በአሜሪካን በኩል ያለው በመጠኑ ይህን ሊመስል ይችል ይሆናል፣ ግን ወደ እስራኤል
ግን ስንመለስ ቀድሞውኑም ኢራን እስራኤልን ቁጥር 1 ጠላቴ ናት ብላ ስለምትል ስጋት ነው ለእስራኤል መንግስት። ስለዚህ የእስራኤል መንግስት ስጋቶቼ ብላ የምትላቸው በየጊዜው ዜጎቿ የሚገደሉባት በነ ሄዝቦላ ስለነበረ እና በሊባኖን እና እዛ ፍልስጤም ውስጥ ያለውን ነገር ማጥራት ችላለች ከ90 እስከ 95% ተብሎ በሚገመት መጠን ማለት ነው። ስለዚህ አሁንም ኢራን አላርፍም ስላለችና አሁንም ያላሰለሰ አቋም እንዳላት ስለተረዱ የእስራኤል መንግስት ፓርላማውም ሆነ ሁሉም የፖለቲካ አመራር ላይ ያሉት ዲያስፖራውንም ጨምሮ የኢራንን መመታት ይፈልጋሉ። ስለዚህ አሁንም ቢሆን እስራኤል በትናንትናው መለስ ሲናገሩ የነበረው ኔታንያሁ ያሉትም ነገር ምንድን ነው? በቃ ይህንን ሲናሪዮ ይፈልጉታል። ያን ሲናሪዮ የሚሉት ነገር ፍልስጤም ላይ የተደረገውን ነገር ነው፣ ሌላውን ነገር አይደለም። ምክንያቱም ለአንዴና ለመጨረሻ ጊዜ ተደምስሳ እንድጠፋ ወይም ደግሞ ሙሉ ለሙሉ የኒውክሊየር ኃይል ማበልጸግ የሚለውን ነገር ማቆም እንዳለባት ስለሚፈልጉ ብቻ ነውና ሌላውን በዝርዝር የምንመጣበት ሰዓት እንመጣበታለን። ልክ ነው። ይሄኛው ትንሽ አስቸጋሪ የሚያደርገው የአሜሪካ እንግዲህ 2 ግዙፍ የጦር መርከቦች የመጀመሪያው ዩኤስኤስ አብርሃም ሊንከን የተሰኘችው ነበረች። ከደቡባዊ የቻይና ባህር ተነስታ ነው ወደ ቀጠናው የመጣችውና ህንድ ውቅያኖስ ላይ ዶክ አድርጋለች። ወይም ደግሞ ከኦማን ባህረ ሰላጤ ከኢራን የመጨረሻው ጫፍ ላይ ወደ 700 ኪሎ ሜትር ርቀት ላይና ኢላማ ለማድረግም የምትቀል ናት ተብሎ ነው የሚታሰበው። ሁለተኛው ደግሞ እቺ አደገኛ የምትባለው ላርጀስት ግዙፍ ናት። ብዙ የሚሊተሪ ኦፕሬሽን የሰራች ነች። ካሪቢያንም ላይ ነበረች። ህንድ ፓሲፊክ ውቅያኖስ ላይ ሆና የቬንዙዌላ ኦፕሬሽን ሲሰራም እዛው አካባቢ ነበረች። ከዛ በፊት ሜዲትራኒያን ባህር ላይ ሆና አሜሪካ ኢራን ላይ ጥቃት ስትሰነዝርም የተለያዩ ትብብሮችን ስትሰራ የነበረች ናት። በድጋሚ ከፓሲፊክ ውቅያኖስ ተነስታ አትላንቲክ ገብታ ነበረ። አይ ቲንክ በሜዲትራኒያን ባህር በኩል አድርጋ አትላንቲክ፣ ሰሜን አፍሪካ፣ ሞሮኮ ጫፍ የሞሮኮ አካባቢዎች መታየትም ችለዋል። እና ያ ማለት ኢራን በነዚህ ኒውክሌር ፓወርድ ናቸው እንደምታውቃቸው ከ80 እስከ 90 ከባድ ተዋጊ ጀቶችን የሚይዙ እንደዚሁ ሚሳይሎቻቸው ከባድ የሆኑ ናቸው። እነሱን አንቀሳቅሰው ሁለቱ መጡ ማለት በተደጋጋሚ እንደምንለው የአንድ ሀገር እንኳን የአንድ አፍሪካ ሀገር አለኝ የሚል የአፍሪካ ሀገር እንኳን የአንዱን መርከብ ያህል አቅም፣ ስለዚህ የአንድ ሀገር ጦር የተንቀሳቀሰ ያህል ነው በአንዷ መርከብ እንኳን ሚዛን የሚደረገውና ስለዚህ ይሄኛው ሁኔታ ስላለ አትላንቲክ ውቅያኖስ ሜዲትራኒያን አትላንቲክ እያልክ ሞሮኮ ጫፍ ላይ ቁጭ ካልክ ኢራን ባንድም በሌላ መንገድ ጥቃት ሊሰነዘርባት እንደሚችል ግልጽ ያደርገዋል። ግን ችግሩ ኢራን በዓለም አቀፍ መርህ አሁን አለች። የማይካደው ተመልካቾችም አንደርስታንድ ማድረግ ያለባቸው ነገር በዓለም አቀፍ ሕግና ስርዓት እየሄደ ያለው ሀገር የትኛው ነው ከተባለ ኢራን ናት። ምክንያቱም ደብዳቤ የምትጽፈው ለመንግስታቱ ድርጅት የጸጥታው ምክር ቤት ነው፣ ለነ ጉቴሬዝ ነው። ስለዚህ በዓለም አቀፍ ሕግ የዓለም ሕግ ካለ እየሄደች ያለችው እሷ ናት። እኛ የፖለቲካ ምናምን አይደለም፣ በቃ ሀቁ እንደዛ ስለሆነ ኢራን እና አያቶላ አሊ ሀመኒ በዓለም አቀፍ ሕግ ውስጥ ናቸው። እነ ፕሬዚዳንት ዶናልድ ትራምፕ ግን ይሄ የሰው ሶቨሬንቲ ምናምን ጣሱ ልንል አንችልም። ኦፍኮርስ ይጥሳሉ እንደዛ የሚያደርጉ ከሆነ ግን ደግሞ በዓለም ህግ እየሄዱ አይደለም። ይሄን ያህል ኃይል አንቀሳቅሰው በጣም በርካታ ባይዞ ዮርዳኖስ ውስጥም ኦማን ውስጥም ከባድ የጦር መሳሪያ እንቅስቃሴ እየተደረገ ነውና ጥቃቱ አይቀርም ከ10 እስከ 15 ቀናት ውስጥ ብለዋል ትራምፕ። ከዚህ ቀደም ታስታውስ ከሆነ የሰኔው ላይ የተወሰኑ ጊዜያት ከሰጡ በኋላ አላስችል ብለዋቸው በሁለተኛው ቀን ነው ጥቃት የሰነዘሩት ኢራን ላይ እና ናታንስ ፎርዶ፣ ኢስፋሃን የሚባሉት ቦታዎች ላይና ይሄም ይቀጥላል ነው እንደሚቀጥል ግልጽ ነው። አንደኛ ትራምፕ በጣም ተደጋጋሚ እንደምንለው ትራንዛክሽናል ናቸው ከተባለ በንግድ ውል የሚያስቡ በኢኮኖሚ በገንዘብ በምናምን የሚያስቡ ከሆነ ኦፍኮርስ 10% ዓለም ላይ ታሪፍም ደግመዋል በፍርድ ቤታቸው ተናደው እሱም አለ። ይህን ሁሉ ሲያንቀሳቅሱ የዩኤስኤስ አብርሃም ሊንከን ጀራርድ ፎርድ ሲንቀሳቀሱ የሚወጣው ወጪ ከባድ ነው፣ በጣም ከባድ ነው። ትራምፕ ያለምንም እንትን ለዚህ ሁሉ ወጪ አውጥተው እነዚህን ግዙፍ የጦር መርከቦች አያንቀሳቅሱም። የጦር መርከብ ሲባል የጦር መርከብ አለ። ቅድም በቃ አንደርስታንድ ሰዎች እንዲያደርጉልን የአንድ ሀገር ኃይል የተንቀሳቀሰ ያህል መቆጠር አለበት ነው። ይህን ስትመለከተው ምናልባት ጥቃቶች እንደማይቀሩ ያሳያል። ግን ኢራን እጇን አጣጥፋ ትቀመጣለች ወይ? አትቀመጥም። ሆርሙዝን ዘግተው ነበረ። የዘጋችው ምንድነው? ሆርሙዝ ማለት እነዚህ የገልፎቹን በተለይም ይሄ የአረብ ገልፍ የሚባለውና የኦማን ገልፍን የሚያገናኝ ነው። የዓለማችን 20%
የነዳጅ እንቅስቃሴ ቆርጦ መያዝ ነውና ዘግታው ነበረ በልምምድ ወቅት። እዛ ቦታ ላይ ልምምድ ያደረገችው ደግሞ ከነራሽያ ጋር ነው። እሷም ተዘጋጅታለች። እነ ሰጂል ምናምን የሚባሉት እኮ በጣም በርካታ ኪሎ ሜትሮችን ሂደው ማውደም የሚችሉ ናቸውና ይሄኛው ትንሽ ውጥረቱን ከፍ አድርጎታል። ሜቢ አያቶላ አሊ ሀምኒ እንደውም አንድ መረጃ እያየሁ ነበረ። እሳቸውም ልጃቸውም ኢላማ ውስጥ እንዲገቡ ተፈልገዋል። የአሜሪካ የደህንነት ሰዎች በዛ ልክ እያሰቡ ነው የሚል መረጃ ስመለከት ነበርና ያ ማለት ተተኪ እንዳይኖር ነው ልጃቸውም ኢላማ መደረግ። ሰው አያቶላ አሊ ሀምኒ እንዳልከው በጣም ፖለቲካሊ በጣም ብልህ ዋይስ ሰው ናቸው። ያ ማለት ህይወት ፕሬዚዳንት እኮ የፕሬዚዳንት ነበሩ። ከዛ ነው እንግዲህ ሁለንተናዊ መሪ ወይም ደግሞ ሃይማኖቱንም መምራት የጀመሩት የመጀመሪያው ሆምኒ ህይወታቸው ካለፈ በኋላና ፖለቲካውንም የፋርስንም ነገሮች አንደርስታንድ በማድረግ ይታወቃልና ቀላል አይሆንም። አሜሪካም ትመታለች የሚል መግለጫ ሰጥተዋል እና ቀላል አይደለም። ሜቢ ችግራቸውን መፍታት ተስኗቸዋል። ለምን ተሳናቸው ቀላል ነው ይታወቃል። ግን ከዚህም አንጻር የሆኑ ሀሳቦችን ብናነሳ እንግዲህ እንዳልከውም ሆሚኒን እስካነሳን ድረስ ሆሚኒ ሲናገሩ ምንድነው ግዙፍ የሆነውን የአውሮፕላን ተሸካሚ መርከብ መጥቷል። አዎ ያስፈራል፣ ከባድ ነው። ነገር ግን ትልቁ ኃይል ደግሞ ከስሩ ከመርከቡ ስር የሚፈነዳው ነው ብለው እንደ መሳቅ እያሉ ነው ይህን ነገር የተናገሩት። ይቺ 3 ሰከንድ ማትሞላ ንግግራቸው ግን አሁን በእስራኤልም ኒውስ ላይ በምዕራባውያን በአጠቃላይ እንደ ትልቅ ነገር አሽዋፊ ነው፣ ቀልደኛ ነው የሚል ነገር ተሰጥቶት በጣም ቫይራል ሆኗል፣ በደንብ ተሰራጭቷል። ይህ ማለት ምንድነው? ኢራን በስነ ስርዓት ተዘጋጅታለች ነው። አሁን ልትዘጋጅ ትችላለች። አቅሟ እስከምን ድረስ ነው ብለን የምንለው? አሁን የጦር ልምምድ ተደርጓል። ቻይናም ሆነ ራሽያ እነዚህ ሁለቱ ሀገራት አብሯት ሊለማመዱ ይችላሉ እንጂ ከኢኮኖሚውና ከፖለቲካው ውጪ በጦር ሜዳው ውጊያ ላይ አብረው ሊሰማሩ አይችሉም። ያ ማለት በቀጥታ ከአሜሪካን ጋር ጦርነት እንደገጠሙ ነው የሚታወቀው። ስለዚህ ይህ ደግሞ ማለት ምናልባት ራሽያ አሁንም ሞቢላይዜሽን ጀምራለች። ብዙ ወታደሮችን እየቀጠሩ ነው፣ እየተመለመለ ነው፣ እንደ ዩክሬን ተገዶም ባይሆን ማለት ነው። ያም ለአንድ ማሳያ ሊሆን ይችላል። ነገር ግን ቻይና የኢኮኖሚ ማዕቀቧን ስለምትፈልግ ብቻ የኢኮኖሚ ማዕቀቧን እንዳይነካባት ስለምትፈልግ በዚህ ጦርነት ላይ ይሄ ነገር ይከሰታል ብሎ ማለት ትንሽ ያስፈራል እና ነው የእንትኑን ችግራቸው ብለህ ስትል ቀጥታ ይሄ ልክ አሁን ከሚሊታሪ ድሪሉ ከሚሊታሪው ልምምድ ባሻገር ምናልባት እነዛ መሳሪያዎች ተመልሰው ወደዛ አገር ተመልሰው አይሄዱ። ስለዚህ ይህ በተዘዋዋሪ ለኢራን ተጨማሪ የጦር መሳሪያ ይዛንት። ምክንያቱም ኦፊሻል የሆነው ወታደሮቹ ምናምን ሊሄዱ ይችሉ ይሆናል፣ ግን እነዛ የጦር መሳሪያዎች ግን ተለማምደውበትም ሊሆን ይችላል ለኢራን ነው ሆነው የሚቀሩት እንጂ ተመልሰው ወደ ሀገራቸው አይመለስም። ይሄ ደግሞ ሌላ የኢራንን የጦር ኃይል ተጨማሪ ኃይል እንዲሰጣት ያደርጋል ማለት ነው። የአሜሪካን ኢላማንን ብለን ስናስብ አላማ ብለን ስናስብ የት ጋ ነው ይሄ ተርኒንግ ፖይንታቸው ወይም ደግሞ የመጨረሻ ውሳኔ ብለው ወይም ሊረኩ የሚችሉበት መቼ ነው ብለን የምንለውን ነገርም በዚሁ እናንሳውና አንደኛ የኒውክሊየር ምርምሯን ሙሉ ለሙሉ አት ዜሮ ሌቭል እንድታቆም ግን እንደ ሪሰርች ደረጃ ግን ልትሰራ እንደምትችል ይህም ደግሞ በዓለም አቀፉ የአቶሚክ ምርምር እንደሚፈተሽ የሚለው ነገር ነው። አሁን በዝሩ ሁልጊዜም የምንሰማው በኒውስ ላይ። ሁለተኛውና ግን በጣም አሳሳቢ የሆነው ግን የሚሳኤል ፍተሻዋ ነው። የሚሳኤል ፍተሻዋ በአሁኑ ሰዓት እስከ 3500 እና እስከ 4000 የሚደርስ የሚሳኤል ሮኬቶችን እንደሰራች ይታወቃል። ኦልሬዲ ባታወጣውም፣ ምክንያቱም ከባድ መውጫ መግቢያ በምታጣ ሰዓት የምትጠቀምበት መሳሪያ አይኖርም። ያ ማለት ደግሞ ከሩሲያም ልታገኝ ትችላለች። ብዙም ደግሞ S400 እና S500 የሆኑትም እነዚህ የሚሳይሎች ሁሉ በአራት አፍ ነው የሚተፉት። እንግዲህ 4 ኢላማ በአንድ ጊዜ እነዚህን ሁሉ ሚሳይሎች ኦልሬዲ ገዝታለች፣ አስገብታለች። ስለዚህም የኒውክሊየር ምርመራው
ምርምሩ ወይም ደግሞ መያዙ ለሰላማዊ አውላለሁ ብላ ብትል ይህ ስምምነት ባለፈው በተደረገው ጄኔቭ ላይ ተስማምተው ባለቀ ነበር። ነገር ግን ሳይደርሱ የተለያዩበትን አጋጣሚ እንደተፈጠረ በደንብ ጀነራሎቹም ወይም ሲቪሎቹ የፖለቲካ አዋቂዎች የሚባሉትም በአጠቃላይ እንዲሁም የፖለቲካ ተንታኞች የሚባል የማይረባ ለይስሙላ የተደረገ ውይይት ነበር ብለው ነው የተቹት ይህንን ፕሮግራም ወይም ቀጠሮ ስብሰባቸው ማለት ነው። እና ምናልባት ከኒውክሊያሩ ስምምነት የተወሰነ መልኩ ልታፈገፍግ ትችል ይሆናል። ነገር ግን የሚሳኤል ግንባታው ግን የራሷን ሉዓላዊነቷን የምታስከብርበት እስከሆነ ድረስ በዚህ ላይ መታ ያዙኝ ልቀቁ ልትል አትችልም አሜሪካን ነው። ስለዚህ እነሱ ሀሳባቸው ምንድን ነው? ልክ ቬኔዙዌላ ላይ የተደረገውን አይነት ኦፕሬሽን በሆሚኒ ላይ ለማድረግ ነው። ግን የሆሚኒ ግን ኦፕሬሽን አሁንም ቢሆን ማለት ነው ሰውየው የት እንዳሉ በጣም ጥቂት ሰዎች ናቸው የሚያውቁት የሚባለው ከ5 ሰዎች በማይበልጥ። ስለዚህ ተደብቋል። እነዛ የተደበቁበት ቦታ እስካልሆነ ድረስ በማስ የሆነ ጦርነት ቢደረግ ኢራን በኢራቅም ላይ በተሸነፈች ነበር በኢራቅ በጦርነቱ ጊዜ ማለት ነው። ስለዚህ በጣም ከ50 ሺህ በላይ ወታደሮች ወደ ቦታው እየተንቀሳቀሱ እንደሆነ ይታወቃል። በምድር አይሆንም፣ የአየር ውጊያ ነው የሚሆነው። ስለዚህ ዋና ዋና የሚባሉትን ቦታ ይጠፋል ተብሎ ቢባል ግፋቢል የነዳጅ ዴፖቿን ነው የምታቃጥለው። ያ ደግሞ እስከኛ ድረስ እስያም ሆነ አፍሪካ በረሃብ የማይጠቃበት ጊዜ አይኖርም። ምክንያቱም የነዳጅ ዋጋው በጣም ጦዞ የመጨረሻው ደረጃ ላይ እንደሚደርስ ይታወቃል። እዚህ እነ ቻይና እነ ኩባ የመሳሰሉት ሀገራት ኢኮኖሚያቸውም ላይ ከባድ ተጽዕኖ ያመጣባቸዋል። እነዚህም ብቻም አይደለም አውሮፓም ጭምር ነው። በተለይ አፍሪካ ፈረንሳይና እንግሊዝ ለዚህ ይጠቃሉ ተብሎ ነው። ሌላው ቀርቶ ያቺ እንኳን ትንሿ ሰርጥ የተባለችው እንኳን ቦታ በመያዙ 20% የምትባለው ቦታ ብዙ ነገሮችን ትሸፍናለች። ስለዚህ ችግራቸው ውሳኔያቸውም ወይም ደግሞ መፍትሄያቸው የሚገኘው በሁለቱ ሀገራት ነው። ነገር ግን ዶናልድ ትራምፕ የፈለኩት ሀገር ሄጄ የፈለኩትን ማድረግ እችላለሁ የሚል ሀሳብ ይዘው የሚንቀሳቀሱ ፕሬዚዳንት ስለሆነ ምናልባት ይሄ ነገር ለአፍሪካ ሊተርፍ ይችላል። በየተራ ሁሉም ቦታ ሊደርሱ ይችሉ ይሆናል። ያቺ የእድሜ ገደባቸው እስከታልፍ ድረስ ማለት ነው። ያ እነዚህ ቀላል አይደለም። አሁን ፕሬዚዳንት ዶናልድ ትራምፕ እንዳሉትም ጦራቸውን ማንቀሳቀሳቸውን ብቻ ሳይሆን የሚመጣውንም አጸፋ ከሰኔው ጦርነት በተወሰነ መጠን አንደርስታንድ ያደርጉ ይመስለኛል። የእስራኤል ፖለቲከኞችም እስራኤል ሙሉ በሙሉ ኤክስፖዝድ ነበረች በዛኛው ጦርነት። እንደምታስታውሰው የእስራኤል የአየር መከላከያ ስርዓቶችም ፈተና ውስጥ ገብተው በጣም ተቸግረው ነበረ። ጉዳትም እየደረሰ ነበረ። ሰዎችም ጫና ደርሶባቸዋል። በጣም የምርምር ተቋማት ሳይቀሩ ሲመቱ የነበረበትን ጊዜ እናስታውሳለን የሰኔው ላይና ከዛም አንደኛ እስራኤልም አሜሪካም ትምህርት ወስደዋል፣ ራሷ ኢራንም ትምህርት ወስዳለች። እና ይሄ ሶስቱም አካላት አሁን የተለማመደ አይነት የወታደራዊ እንቅስቃሴ ውስጥ ነው ያሉትና እሱን ስትመለከት ምናልባት ጦሱ የኛማ አፍሪካ ቀንድ ምናምን በጣም ሩቅ ላይ ያሉ ከኢራን በብዙ ርቀት ላይ ያሉ ሀገራት ወይም ከመካከለኛው ምስራቅ ላይ ርቀው የሚገኙ ሀገራት ሳይቀሩ ዋጋ ይከፍላሉ። በቀላሉ ነዳጅ በቀይ ባህር በኩል ያለው ይታወቃል። ህንድ ውቅያኖስ አካባቢ ያለው እንቅስቃሴ ይገታል። ይህ ምንም ሳይታለም የተፈታ ዓለም የሚያውቀው። ለዛም ሳይሆን አይቀርም ብዙ ሰዎች ጉዳዩ የሚያስጨንቃቸውና ምናልባት ይሄኛው የኒውክሌርን ጉዳይ ስታነሳ የሞስኮ ወታደሮች ወይም ደግሞ የጦር አባላት መጥተው ልምምድ ካደረጉ ኤስ-500 እንኳን የገባ አይመስለኝም። ምክንያቱም ትንሽ ከበድ ያለ እንትንም ስላለው ፖለቲካሊም አንዳንድ ነገሮች አሉ። ሲሪያል ፕሮዳክሽን አልተጀመረም። ነገር ግን ካላው ውስጥ ግን በጥቂት ሊያገኝ ይችላል። ኦፍ ኮርስ ብዙ ፓርቲ መሳሪያዎች ወደ ኢራን እንደገቡ አውቃለሁ። ያ ኤስ-400 እሱም በባለፈው ጦርነት ማዳን ስላልቻለ ብዙ ጥያቄዎች ይነሱበታል። ግን ይሄ ችግሩ አጋር የሚባለው ነገር ነው። እንግዲህ እነ ራሽያ ከዚህ በፊት ኢራን ስትደበደብ ብቻዋን ወደ አልዩዴድም ካታር ወደ እስራኤልም ያን ሁሉ ስተኩስ ከመግለጫ አልተሻገሩም ነበርና ምንድነው አጋርነት የሚል የአጋርነት ትርጉሙ በመንግስታቱ ድርጅት ብቻ የሚገለጽ ነው ወይ የሚሉ ሀሳቦች ሲጋሩ ነበር። በውስጥ ደግሞ ሲሰሩ የነበሩ እንዲያውም ቻይና
ወደ ሉክዘምበርግ ላኩ ብላ አውሮፕላኖቿን ወደ ቴህራን አስገብታለች። ቴህራን ጫፍ ሲደርሱ ወይም ደግሞ ኢራን ጫፍ ሲደርሱ ከራዳር ውጭ ሆኖ የሚሉ መረጃዎች ሲወጡ ነበረ። በዛ ላይ በመንግስታቱ ድርጅትም መሟገትም ቀላል አይደለም። አሁን ግን ያለው ነገር ሩሲያ በዚህ ፍጥነት አብራ መለማመዷም እኔም አለው ነው፣ ምንም ጥያቄ የለውም። ያም ሆኖ ግን አንተ ስታነሳ የጦር መሳሪያ ሰጥቶ መሄድ ከባድ ነው። በልምምድ ስም ሊሆን ይችላል ተለማምደዋል። ዳይን የተለማመዱበትን እንግዲህ ጭነው በሆርሙዝ አድርገው ወይ ደግሞ በጥቁር ባህር አይገቡም ተብሎ ይታሰባል። ምክንያቱም የተለማመዱበትን ቴክኒካሊ አስረክቦ የመሄድም ሊሆን ይችላል። የጦር መሳሪያን በዚህ በአጋር ስም በልምምድ ስም ሰጥቶ የመሄድም ማካሄድ ይኖራል። በዛ ላይ ፖለቲካሊ በደንብ አንደርስታንድ ስለሚደራረጉ እነሱ ያውቁታል። ግን ደግሞ ይሄ ምን ያሰጋል መሰለ፣ ብዙ ተንታኞች የሚያስቀምጡት ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ በነበረ ሁኔታ የ2015 ይሄ P5+1 የሚባለው 5 ቋሚ የጸጥታው ምክር ቤትና ጀርመን ያደረጉት ስምምነት ይታወሳል። አሜሪካን እኔ ከስምምነቱ ወጣለች 2018 ላይ ራሳቸው ፕሬዚዳንት ዶናልድ ትራምፕ ሲመጡ 2018 ላይ ጥለውት ወጡ። ከዛም በኋላ ምንድነው የሆነው? ኢራን 3.67 በመቶ ነበረ ዩራኒየም ማበልጸግ የምትችለውም እሷም በዛ ልክ ነበር ስትሰራ የነበረው። ትራምፕ ሲወጡ ግን 60 በመቶ በአንድ ጊዜ ያደረሰችው። 60 በመቶ ማለት ሚኒመም አሜሪካ ሂሮሺማና ናጋሳኪ ላይ ያደረሰችውን የአቶሚክ ቦምብ ጥቃት ያህል ቴርሞኒክሌር ላይ አይደርስም። ይሄ ኦፍ ኮርስ ግን አሜሪካ ያን ያህል የተጠቀመችበትን ያህል አቅም አለው ቢያንስ እንኳን። ስለዚህ እሱም አይደለም አንድ ፈጣን ኒውክሌር ማብላላት የሚችል በሱ ተጠቅማ በ8 ቀን ውስጥ የኒውክሌር ጦር መሳሪያ ከ8 እስከ 10 ልትታጠቅ ትችላለች። ይሄ ሲሆን አላት አንልም፣ የላትም እንኳን እሷን እስራኤልም የለኝም ነው አይደል የምትለን። ከ900 በላይ ከ90 በላይ የኒውክሌር አረጫፎች እስራኤል እንዳላት ይታወቃል። ግን አምቢቫለንት ነች። የኒውክሌር አንድ ነገር አላቸው፣ ኒውክሌርን ያወዛገቡ መገንባት አይነት ነገር ነው። እሱ ብዙ አንሄድም። ኢራን አሜሪካ እስራኤል ራሱ ታውቃለች፣ ግን የመንግስታቱ ድርጅትም እውቅና የለውም። ግን ከ90 በላይ የሚሆኑ እንዳሉ ይነገራል። እስራኤልን የሚያህል ሀገር የላትም አይባልም። ኦፍ ኮርስ አላት፣ ምንም ጥያቄ የለውም። ግን እነሱ እስካላመኑ ድረስ ምንም ማድረግ ስለማንችል ነው። ኤኒዌይ እሱ እንዳለ ሆኖ መዋስ የሚለውም ነገር አስቸጋሪ ነው። አንደኛ ኢራን መሰረተ ልማቱ አላት፣ ኒውክሌር ፓወርድ ልትሆን ትችላለች። የምችልበትን መሰረተ ልማቱ እውቀቱ፣ ግንዛቤው አላት። ዳይን ምንድነው የሚሆነው? አረር ጫፍ መዋስ አይሳናትም። እና ሩሲያም ደግሞ በተወሰነ መጠን የተወሰነች ነገር ማቅረብ አያቅታቸውም። ምክንያቱም ብዙውን ፐርሰንት ጨርሰውላቸዋል። ከ90 በመቶ በላይ የሚሆነውን አቶሚክ ቦምብ ማስታጠቅ የሚችል አቅም አላት። የናታንዝ ምናምን ወድመዋል። እነ ፕሬዚዳንት ዶናልድ ትራምፕ ያሉትን ከወደሙ ታዲያ ለምን ድጋሚ መተው እንደበድባለን ይላሉ። አልወደመም በቃ ይሄ እነሱ ስላሉንም አይደለም። አዎ ምንም አንደኛ አሸሽተውታል ተብሏል። እሺ ባይሸሽም ጥሩ ነው ዋሪቨር። ግን እንደታሰበው አይደለም፣ አልተመታም፣ አልጠፋም። ባይጠፋ ፕሬዚዳንት ዶናልድ ትራምፕ ይሄን ሁሉ ኃይል ድጋሚ ባላንቀሳቀሱና ትንሽ ጥያቄዎች አሉ። እኔ እፈራዋለሁ ይሄን የኒውክሌር ጦር መሳሪያ መዋስ ከተዋሰች ኢራን ያ ሁሉ ቦምብ ሲወርድባት ያገኘችውን የመተኮስ ፍላጎቱ ይኖራታል። ምክንያቱም አያቶላ አሊ ሀመኒ የመጨረሻችን ነው ብለው ካሰቡ አይደለም ያገኙትን ይሄ የሚሳኤል አይነት ታውቃለህ፣ የሚሳኤል ከተማ አላቸው እነሱ የገነቡት። እሱን ሁሉ ተኩሰው የሚፈጠረውን ነው ማየትና ሌጂቲሜት ታርጌት እስራኤል ትሆናለች። ሙሉ በሙሉ የእስራኤል ኢላማዎች ኦፍ ኮርስ አሏቸው። በነገራችን ላይ የእስራኤል ኢላማን ማስገባት ይችላሉ ቴህራኖች። ከዛም ባሻገር ደግሞ የአሜሪካ ኃይሎች በመካከለኛው ምስራቅ የሚንቀሳቀሱ እነ ሴንትኮም ኢላማ ውስጥ ይገባሉ ተብሏል። እሱም አላቸው። ይሄ ሲባል ግን ከእስራኤል ይልቅ ከአሜሪካ ይልቅ ደግሞ ጉዳቱ ኢራን ላይ አያመዝንም ማለት አይደለም። ቢካዝ ኢራን እርግጠኛ ሆኜ ነው የምነግርህ እዛ አካባቢ የሚያንዣብበው ኃይል ሁሉ ትቷት ነው የሚሄደው፣ ብቻዋን ነው የምቆመው። እነ ሄዝቦላ አታምናቸውም፣ አቅሙም የላቸውም። ሁቲ ሊተኩሱ ይችላሉ በቀይ ባህር፣ አታምናቸውም። እነ ግብጽ እዛም እዚህ የሚረግጡት ይሆናሉ ተብሎ አይታሰብም። አደራዳሪዎቹ እነ ሳውዲ፣ እነ ካታር፣ የመሳሰሉ እነ ኦማን ሳይቀሩ የአሜሪካን ቤዝ ነው የሚያስተናግዱትና በጣም ከባድ ይሆንባታል ለኢራን። ይሄ ማለት ግን አሁን ኤር ቱ ኤር ነው አይደል ውጊያ፣ አየር ለአየር ይሄ ግራውንድ ቱ ኤር ራሱ እንኳን ብዙ እየጠፋ ነውና ከዚህ አንጻር ደግሞ ዋጋ ታስከፍላለች። በጣም ውስብስብ ፖለቲካ ነው የሚታየውና ትራምፕ አቋማቸውም ከባድ ሆኗል። አሁን እንዳልከው እስራኤል ብቻ አይደለችም የኢራን ኢላማ ልትሆን የምትችለው። ጦርነቱ ከተጀመረ ከሳውዲና ከአረብ ኤሚሬትስ
ውጪ ሌሎቹ የአረብ ሀገራት ሁሉ ኢላማ ሊሆኑ ይችላሉ። ምክንያቱም ባህሬን ላይ አላት፣ ኩዌት ላይ አላት፣ ኳታር ላይ አላት፣ የሌለባት አላት። ስለዚህ አንድን የጦር ካምፕ ለመምታት ወይም ቤዝ ለመምታት ቢያንስ አንድ ሚሳኤል ልከህ በዛ በሚሳኤል ታወድማለህ ማለት አይደለም፣ መክሸፍም ይመጣል። ስለዚህ በጣም ብዙ ዋርሄዶችን ወደ አካባቢው ሊተኩሱ ይገባቸዋል ማለት ነው። ስለዚህ ይህስ ብቃት አላቸው ወይ ነው በኢራን በኩል ሊታሰብም የሚችለው አንደኛው ማለት ነው። እና አንድን ኢላማ ሲመቱ ዩክሬኖችም ቢሆን በጣም ብዙ የአሜሪካ መሳሪያ ያላቸው የሩሲያን እንትን ለመምታት ሲፈልጉ አንድ ትልቅ ሚሳይል ሲተኮስ ከ40 እና ከ50 በላይ የተለያዩ አይነት ድሮኖች ወደ ስፍራው ይጓዛሉ ለማምታታት ማለት ነው። እና ስለዚህ አሁን ኢራን የምትዋጋው ልክ ሩሲያ ከተለያዩ ሀገሮች ጋር ዋጋለሁ እንደምትለው ኢራንም እንደዚሁ ደግሞ ከነዚህ አረብ ሀገራት ጋር መዋጋት ልትጀምር ነው። እነዚህ አረብ ሀገራት ደግሞ ጋር ኢራን ወደ እነሱ ክልል ላይ ሉዓላዊነታቸውን የምትደፍር ከሆነ እነሱ ደግሞ የአየር ክልላቸውን ሊሰጡ ነው ማለት ነው። ስለዚህ የአየር ክልላቸውን ደግሞ ከሰጡ ደግሞ የኢራን ህልውና የሚያበቃለት ነው የሚሆነው። ምክንያቱም እዛ አካባቢ ላይ በአውሮፕላን ተንቀሳቅሶ መምታት የሚቻል ከሆነ ምክንያቱም አሁን ሲታይም አንድም የአውሮፕላኑ ወደ ኢራን ከመጠጋቱ በፊት ሊተኩስ ይችላል። ኢላማዎች ኦልሬዲ የተጠኑ ናቸው። ነገር ግን ከመርከብ ወደ ምድር የሚተኮሱ ብዙ ሚሳኤሎች አሜሪካን ይዛለች። በተለይም የእንትናን ጀራርድ ፎርድ እንትን ላይ አውሮፕላን መርከብ ላይ አለ የሚባል ነው። እና እነዚህ ሁሉ መሳሪያዎችን የትኛውን ነው አረር ልትመክት የምትችለው ነው። ስለዚህ ያለው እድል አሁንም ቢሆን አሜሪካን የምትፈልገውን ልታደርግ ትቀርባለች። እስከዛ ድረስ ግን ያ ነገር ይፈጸማል ማለት ግን ትልቅ ያስቸግራል። ለምን ከኢራን ጋር የሚቆም ማንም ኃይል እንደማይኖር ስለሚያውቁ ኢራናውያን በአንድ ነው የሚሰለፉት። ስለዚህ ያን ደግሞ ማለት ተቆጣጠረች ማለት ኢራንን እንኳን ወይም ሆሚኒን ገላ ወይም ደግሞ አካባቢውን እንኳን እንደ ቬኔዙዌላ ተቆጣጠረች ቢባል የኢራን ህዝብ በአሜሪካ ላይ ይዘምታል። ያ ደግሞ ማለት ልክ ሶማሊያ በአንድ ጊዜ አሜሪካንን እንዳባረረቻቸው ሬሳቸውን የጎተቷቸው የሚወጡበት አጋጣሚ አይፈጠርም ማለት አይቻልም። ልክ ነው። ይሄኛው ነው ትንሽ የፕሬዚዳንት ዶናልድ ባይዞ በኢራን ታሪክ ታስታውሳለህ 444 ቀን እነዛን የኤምባሲ ሰራተኞች 52 ወይ 54 እዛ አካባቢ ያሉ ሰዎች ለ444 ቀናት ይዟቸው 52 ወይ እንደዛ የሆኑ የኤምባሲ ሰዎች ናቸውና ምንም አላደረጉም ነበር። ሙከራ አድርገው ነበር የወቅቱ ፕሬዚዳንት ሄሊኮፕተር መላክ ጀምረው ነበር። ሄሊኮፕተሯ ወድቃለች ወይ ሌላ ነገርም አለ። የሴራ ትንታኔ ስለሚበዛበት እንደዚህ አይነት ጉዳይ ላይ እሱ ነውና በተመሳሳይ ልክ እነ ሆምኒ የመጀመሪያው ሆምኒ እንደመጡበት የ1979 አብዮት አይነት በድጋሜ ኢራን ላይ ይመጣል እንጂ የኢራን ህዝብ እንዳልከው በብዙ መንገድ ተቃውሞ እኮ ከባድ ሆኖ ነበረ። ሸርሽረውት ነበረ የአያቶላ አሊ ኻሜኒን አንዳንድ ሁኔታዎች። ግን አሜሪካ ጥቃት ሰነዝር ነው ልገባ ነው ስትል ተውት። ኦፍ ኮርስ ጫናም አለበት ህዝቡ። ግን ደግሞ ሞር ፋርስነታቸው ያመዝንባቸዋል። እንዳንድ ሀገር ግልብ አይነት እንትን የላቸውም። ባይዘው ምንም ይሄ ማንም ሊያውቅ የሚገባው ጉዳይ የኢራን ህዝብ በዚህ ሁሉ ፈተና for the last 47 years እንደምታውቀው በአሜሪካ ማዕቀብ በአሜሪካ በዚህም በዛም በነ ሞሳድ በነ ሲአይ ያልተፈተኑበት የለም። ከውስጥም ፖለቲካው እንደዚህ ግለቱ ከባድ በሆነበት አጋጣሚ ስቲል ኒውክሌር ፓወር ልትሆን የሚችልበትን እድል የፈጠረች ኢኮኖሚያቸው እየተንገዳገደ እየተጎዳም ቢሆን ትልልቅ አገራት ጋር አጋር ሆነው የትኛው የመካከለኛው ምስራቅ አገር ነው አሜሪካ ጋር እየተገፋፋ እስራኤል ጋር እየተገፋፋ ከሩሲያና ከቻይና ጋር ወዳጅ የሚሆነው? ማንም የለም። እናውቃለን። ሁሉም ባለበት ነው። እኛ የምንወዳቸው አገራትም ቢሆኑ ከአሜሪካ ጋር አብረው የሚሄዱ ወይም የአሜሪካን ፖለቲካ ፍላጎት እያስፈጸሙ መቀጠል ነው እንጂ እንደ ኢራን ይሄ አፕሪሺየት ምናምን ማድረግ ሳይሆን እንደ አንድ ሀገር በሆነ ማንነት ህልውና ላይ ለሚመጣ ነገር አንድ ላይ መቆምን ልክኛ አድዋ እንደምንለው አይነት ስፒሪት ያላቸው ህዝቦች ስለሆኑ ነውና ይሄ ቀላል ደግሞ ህዝብ አክሰፕታንስ ከሌለው አሜሪካ የቱንም ያህል ብትገባ ልክ የሻህን መንግስት 1953 ላይ መልሰው እንዳመጡት የእንትኑን
መሐመድ ሙሳዲክን በመፈንቅለ መንግስት ካነሱ በኋላ በድጋሚ አምጥተውት 1979 በድጋሚ የኢራን ህዝብ እንዳነሱት እንደዚህ አይነት እጣ ፋንታ ይገጥመዋልና ጠንከር ያለ ነው ህዝቡ በራሱ ኮንሰፕቱ። እና አያቶላ አሊ ሀመኒ ህዝቡን ጠቅሞታል፣ ጎድተውታል። ይሄ የራሳቸው አናሊሲስ የሚሰሩት ነው። እነዚህ ሁኔታዎች ግን አስቸጋሪ ነው። ቀደም ብሎ ከነበረው ንጉሳውያን ቤተሰብ ከሚሰሩት የተለየ ነገር አልሰሩም። እነዛም ቢሆን ጥቂት ስፍራዎችን ጥቂት የህብረተሰብ ክፍል ነበር ሲጠቅሙ የነበረው ነው። አሁን ደግሞ እኛ ማዕቀብ ነው ስለበዛብን ነው። ስለዚህ ማዕቀቡ ቢነሳላት ኢራን በድብቅ የማትሰራው ማንኛቸውም ነገሮች አይኖሩም ማለት ይቻላል። እና ይሄ ትንሽ ጥሩ ነገር ሊኖራት በቃ ዓላማ ብለው እኮ ያዙትም ለዚህ ነው። አየህ አሁን ሩሲያ በቃ ዋና አጋር ልትሆን ትችላለች፣ ግን ቻይና ግን አጋር ላትሆን አትችል ይሆናል። ምክንያቱም ካስታወስክ ካናዳ ውስጥ የታሰሩት የሁዋዌይ ፕሬዚዳንት ነበሩ። ያ የሆነበት ዋናው ምክንያት ደግሞ ከኢራን ጋር ግንኙነት ጀመረችና አሜሪካን የኒውክሊየር እንትኑን ለማቃለል በተወሰነ መልኩም ደግሞ ያን ጊዜ ማዕቀብ ተነስቷል። የተወሰነ ፓርት ማለት ነው ከአውሮፓውያን የምትገዛውን በፓርት ሰጥቷቸው 3 ገጾች መሰለኝ ሳንክሽኖች ተነስተውላች ነበር። ያን ሳንክሽን ሲነሳላቸው ያጋለጡት ZTEን እና ሁዋዌይን ነበር። ስለዚህ በዛን ሰዓት እያንዳንዱ ድርጅት ሁዋዌይም ZTEም $1 ቢሊዮን ተቀጥቷል፣ ታስታውስ እንደሆነ ማለት ነው። ስለዚህ ሰውየውም ለእስር ተዳርጓል። የካናዳ መንግስት ጠይቀው ነው የታሰረው በፕሮክሲ የአሜሪካ መንግስት አዟቸው ማለት ነው። አዎ ስለዚህ ያ በኋላ ይሄ ክስተት መሆኑ በቻይናዎቹ ፖለቲከኞች ዘንድ በጣም ከፍተኛ ኩርፊያ አስነስቶ ነበር። እና አሁንም ቢሆን በምን አይነት መልኩ ነው ትረሳዋለች አትረሳውም የሚሆን ጥያቄ ሳይሆን አሁንም ቢሆን ኢራን ወደ ስምምነቱ ስትመጣ አሁንም ከሩሲያ ጋር የሆነ ነገር እንዳላት ያኔም ቢሆን የባንኩን ትራንዛክሽን የጠቀማቸው ለአሜሪካኖቹ አይደለም። ስለዚህ የባንኩን ትራንዛክሽን አሁንም በማየት ከኢራን ጀርባ ማን እንዳለ ሌሎች ያልታወቁ ልክ ቀደም አሁን ቫይራል እንደሆነው አለ አይደለም እንደ ኤፕስታይን አይነት ፋይል ተብሎ እንደተመዘዘው እንደዛው ደግሞ ሊያስመዘዝ የሚችል ብዙ ጉዶች ሊወጡ ይችላሉ ብዬ ነው ማለት። ከባድ ነው። አሁን ኢራን ጋር የሚደረግም ጦርነት ብቻ አይደለም ይሄኛው አስቸጋሪ ነው። እኛ የአሜሪካን ጦርና የኢራንን ጦር ግዝፈት የምናወዳደር ሰዎች አይደለንም። ማንም የሚያውቀው ነው። አሜሪካ ከነማን ጋር ነው በምን ላይ ነው ያለችው የሚታወቅ ነው። እነ ሩሲያም እነ ቻይናም ትንሽ ትርቃቸዋለች። ያው አንዳንድ ጉዳዮች ላይ የሚበልጧት ቢኖሩም ግን ትንሽ ራቅ ያለ ደረጃ ላይ ያለች ሀገር ናትና እሱን አናወዳደርም። ግን አሁን ዘመናዊ ጦርነት ቀላል አይደለም። ዘመናዊ ጦርነት እንደ ኢራቁ ጦርነት ገብተ የሆነ ነገር አድርገ ስትፈልግ ሳዳም ሁሴን የሆነ ነገር አድርገ ወይ ደግሞ እስኪ ትንሽ እናቆያቸው እያልክ የምትሄድበት የቡሽ ዘመን ፖለቲካ አይደለም። አሁን በሆነ አጋጣሚ የሆነ ችግር በአንድ ሰዓት የሚፈጠርበት ነው። በምንም ሁኔታ እንግዲህ የኢራን ሻሂድ ድሮኖች አደገኛ የሚባሉት ናቸው። እንዲያውም የውሃ ውስጥ ድሮኖችም አሉን የሚል ሀሳብ ሲሰጡ ነበረ ባለፈውና እነዛ ማለት ደግሞ ባህር ሰርጓጅ ድሮኖች ናቸው። ሳምታይምስ ከራዳር ውጭ የመሆን አቅም ሊኖራቸው ይችላል። ኦፍኮርስ የተረጋገጠ አይደለም እንዲህ አይነት መረጃ። ግን በሆነ አጋጣሚ በበርካታ ድሮኖች ተስቶ ዩኤስኤስ ጀነራል አር ፎርድ ላይ የሆነ ነገር ቢፈጠር አሜሪካ ከዛ እንግዲህ ያስወነጨፈች ልክ ኢራን እስራኤልን ስትመታ በነበረበት አጋጣሚ ካልሆነ በስተቀር ትልቅ ውድመት ነው። ምክንያቱም አሜሪካ ያንቀሳቀሰችው ኃይል የሞት ሽረት እንደምንም ብለ ሁለቱን ብትመታ አሜሪካ ወገቧ ነው የሚያዘው። እንግዲህ በጀት ዛም እዚህም እያልክ ልትታኮስ ትችላለህ። ኢራን ደግሞ እንደምታውቀው ያላት የባሊስቲክ ሚሳይል በጣም ውስብስብ የሆኑ ፍጥነታቸው እንደፈለጉ ሃይፐርሶኒኮች ሆነዋል የሚቀይሩ ነው። ቅድም ስታነሳ አንድ ነገር ትዝ ያለኝ ነበረ። በዚህ በ12ኛ የሰኔው ጦርነት ላይ ኢራን እስራኤል ላይ ጥቃት ስትሰነዝር የነበረው መጀመሪያ ምንም አይነት ጉዳት የሌላቸው በኢኮኖሚ ላይ ጉዳት የሌላቸው ወይም ደግሞ አሳሳች ድሮኖችን ጥቃት ሊሰነዝሩ የማይችሉ ወይም እንደዚህ አይነት ነገሮችን በመላክ አጥፍቶ ጣፊዎች ድሮኖችን በመጠቀም እንደዚህ ነገር ከዛ ትክክለኛ ኢላማውን የሚመታውን ደግሞ ጃም በማድረግ ወይም በማሳሳት እነዚህ የዲፌንስ ሲስተሞቹ ጫና ውስጥ ሲገቡ አሮቱ ምናምን ተቸግረው ነበረ። እንደዚህ አይነት ስርዓትን ልትጠቀም ትችላለች።
ከዛም ደግሞ የሞት ሽረት አይነት ጥቃቶች ያስፈራሉ። እነዚህ የሞት ሽረት ጥቃቶች አስፈሪ ናቸው። ይሄ ሲባል ግን ኢራን ዴስፐሬትሊ የምታደርጋቸው ነገሮች አስቸጋሪ ስለሆኑ እነ አሜሪካ ወይም ደግሞ እስራኤል ሪስፖንስብል ሆነን ሪያክት እናደርጋለን የሚሉት አይደለም። አሁን እነሱም ዴስፐሬትሊ ኢራን ላይ ጥቃት ነው የሚሰነዝሩት። ከዚህ በፊት አቅም አላቸው ተብሎ ስለሚታሰብ እስራኤልም ብዙ ነገሮችን ኃላፊነት ወስጄ በሞሳድ በኩል እንደዚህ አድርጌ የሚል አቋም ነበራት። አሁን ግን ዴስፐሬትሊ ነው ልክ ኢራን እስራኤል ላይ ስትሰነዝር ያገኘሁትን ልምታ እንደምትለው እስራኤልም ያገኘሁትን ልምታ ነው የምትለው። ምክንያቱም አይተዋታል። አስቸጋሪ ነው። ኢራንና እስራኤል ጦርነት ውስጥ ቢገቡ የሁለቱ ጦርነት ብቻ ቢሆን ከባድ ነው። ለሁለቱም የሚያስከትለው አደጋ ይታወቃልና ግን ተከትሎ የሚመጡ ኃይሎች ናቸው የሚያስፈሩት። እንዳልኩ ከካታር አልዩዴድ ላይ ያለ የአሜሪካ ሰው እንትኖች ተነስተዋል በነገራችን ላይ። ስለዚህ የሆነ ነገር ሪሰንትሊ ልናይ እንደምንችል ግልጽ ነውና እነዚህ አሳሳች ፖለቲካ ምናልባትም ደግሞ ግሪን ላንድን እንደተዉት በቃ ተዋቸው ብለው ሊመለሱ ይችላል። የትራምፕ አቋማቸው አስቸጋሪ ነው ግን ይቺ ቅድም ባነሳውልህ መንገድ ይሄን ሁሉ ሀብት ሲያንቀሳቅሱ የወጣው ገንዘብ ከባድ ነው እና እሱን ታሳቢ ሲያደርጉት የሆነች ጥቅም አግኝተው ባይዞ ለድርድር ገንዘብ ፈለጉ ትራምፕ የሚል መረጃ እየተመለከትኩ ነበረ። ፕሮፌሰር አደም ካሚል ስጠይቃቸው እሳቸውም እንደዛ እያሉ ነበርና ገንዘብ ከሰጧቸው ትራምፕ ወይም ወጫቸው ከተሸፈነ ጉዳዩን ችላ ሊሉት ይችላሉ ነው። ኦፍ ኮርስ የዓለም ፖለቲካ እንደዚህ ነው። ፖለቲካ መገለባበጥ ነው ቢባልም ግን የኢራንና የአሜሪካ ጉዳይ ላለፉት 47 ዓመታት ያየ ነው። መገለባበጥ ሳይሆን ቀጥተኛ መጠላላት ነው። ኤንድ አያቶላ ትንሽ ንግግራቸውም ብስለት ያለው ነው፣ ምንም ጥያቄ የሌለው። ከሃይማኖት አንጻር ከፖለቲካ አንጻር የሚያነሷቸው ሀሳቦች ይታወቃሉ። በዛ ላይ የሚናገሯቸው ነገሮች አንደበተ ርቱዕ ነው ይባላሉ። ከዛም በላይ ደግሞ አሜሪካን የሚያናድዱ ናቸው። ይሄ ዴይስ ቱ አሜሪካ ብዙ ጊዜ ይላሉ እና ሞት ለአሜሪካ ሲሉ ምን ማለት ነው ምናምን ሲባሉ ብዙ ጊዜ ሞት ለአሜሪካ ስትሉ ምን ማለታችሁ ነው? ህዝቡን ነጻ አረጉትና እኛ ሞት ለአሜሪካ ስንል ሞት ለፕሬዚዳንት ዶናልድ ትራምፕ በቀደመው ዘመናቸው፣ ሞት ለማይክ ፖምፒዮ በዛኔ የውጭ ጉዳይ ሚኒስትር ለነበሩትና እንደዚህ ብቻ ለሶስት ቁልፍ ሰዎች ማለታችን ነው እንጂ አሜሪካ ትሙት ወይም ህዝቡ ይሙት ማለት አይደለም የሚል በጣም ፐን የሚናገሩ ሰው ናቸው። እና ይሄ ትራምፕን ያናድዷቸዋል። ይሄ ሁሉ ማለት ግን ኢራን ያለችበት ሁኔታ በዓለም ፖለቲካ ልክ ነው። ኦፍ ኮርስ አንድ ሀገር ኒውክሌር ይታጠቅ የመንግስታቱ ድርጅት የሚወስነው ነው። ግን ደግሞ እንደ ሉዓላዊ ሀገር መብቷ ሊሆን ይችላል። ኒውክሌርን ሲያነሱ የሚያስቅ ሁኔታ ሚሳኤልም አብረው ያነሳሉ። እንዴ አንድ ሀገር ቆሞ ዝም ብሎ በሆነ ሀገር ጫና ብቻ መኖር እንዳለበት ነው የሚያስቡት። እሱ አስቸጋሪ ነው። ግን የኢራን ጥንካሬም ብቻም ሳይሆን አካባቢውን ሰርቫይቭ እንዲያደርግ የሚያደርግ ወይም ራሷን ኢራን የሚያድናት ዲፕሎማሲ ትልቅ መንገድ አለው። ዲፕሎማቲካሊ ደግሞ እነ ሰይድ አባስ አራግቺ ራሳቸው እነ ፔዜሽኪያን ጥሩ እየሄዱ ነበረ። ግን እነ ትራምፕ በመሃል ትንሽ በቃ እንደው ሲደብረው አይነት የምትላቸው ሰው ሆነዋል። አይ መመታት አለባቸው፣ አያቶላ ለውጥ መደረግ አለበት ምናምን ይላሉና ከባድ ነው። ጦርነት የመቅረትና ያለ መቅረት ጉዳይ ሳይሆን ኢራን ላይ የሆነ የሚፈጠር ጫና ይኖራል። ኢራን ደግሞ ከማንም በላይ እስራኤልን ትጎዳለች የሚል እንደዚሁ ካለፈው ኤክስፒሪየንስ አንጻር እንትኗለኝና የኢራንና የሩሲያ ጉዳይ ነው ብናነሳው ጥምረቱ እስከምን የሚራመድ ነው? እንዳልከው በመንግስታቱ ድርጅት ነው በማለትም ብቻ የሚቀጥሉ ናቸው ወይስ ካልቀጠሉ ደግሞ ሌላ ጣጣ ነው? ሶስተኛ የዓለም ጦርነት የሚባለው ነገር ከሰትና የዓለም ከባዱ ቀውስ የሚፈጠርበት ሊሆን ይችላል። ትክክል። ጥሩ ሀሳብ ነው ያነሳው። የኢራንና የሩሲያ ግንኙነት ልክ እንደ ህንድ በትዕዛዝ የሚቆም አይነትም አይደለም። እርግጥ የሆነ አንድ አልቲሜተም ነገር ሊሰጡ ይችላሉ ዶናልድ ትራምፕ። ያ ምንድነው? ከዚህ ነገ ወይም ተነገ ወዲያም ሊሆን ይችላል ከሩሲያ ጋር የምታደርገውን የጦር መሳሪያ ማምረት ወይም ደግሞ የኒውክሌር ስምምነትን እንዴት ታይዋለሽ በሚለው ነገር አድርገው በሱ ማለሳለስ ሊጠቀሙ ይችላሉ። ምክንያቱም እሳቸው ከዋና ጠላቶቻቸው ይልቅ ጠላቶቻቸውን አስጊ የሚሏቸውን ጠላቶቻቸውን የሚመግቧቸውን ነው ማድረቅ የጀመሩት። ስሮቹን ነው እያደረጉ ያሉት ማለት ነው። ስለዚህ ምን አሁን ኩባን ለመጉዳት ቬኔዙዌላ ላይ ያለውን አሁን ኩባ ላይ በጣም ከፍተኛ የሆነ የነዳጅ እጥረት አለ ተከስቷል። አውሮፕላኖችም እንደልባቸው ሄዱ። እንዲያውም አውሮፕላኖች
ኩባ ደርሰው የሚመለሱበትን ሁሉ ነዳጅ ነው እንጂ ሪፊውሊንግ የላቸው። ብዙ ይሄ ጉዳት አድርሷል። አየህ ባልታሰበ መንገድ ነው የሚያጠቁት እና ኢራንን ምናልባት ከሩሲያ የሚነጥሉበትን መንገድ ሊያወጡ ይችላሉ። ዘዴ ሊኖር ይችላል። ግን ሩሲያ ፖለቲካሊ ወይም ደግሞ ኢኮኖሚካሊ ካልሆነ በቀር የጦር መሳሪያ ከመስጠት ውጪ በስልጠናም ልትተባበርም አትችልም። እርግጥ የሚያስፈልጋትም አይደለችም። ግን በቂ የሆነ የጦር መሳሪያ በቂ የሆነ የጦር ክምችት ለኢራን እያቀረበች ነው፣ አቅርባለችም። ትናንትም ከትናንት ወዲያም እያቀረበች ነው። የሩሲያ ጥንቃቄ ግን በማን ነው የሚወሰነው? በእስራኤል መንግስት ጋር ባላት ግንኙነት ነው። ምክንያቱም እስራኤል ውስጥ ከ4 ሚሊዮን ያላነሱ ሩሲያውያን እስራኤል ውስጥ ይኖራሉ። ትውልደ ሩሲያውያን ይሁኑ እንጂ ቤተ እስራኤላውያን ናቸው። ቤተ እስራኤላውያንም ሳይሆኑ ለቢዝነስ ወይም ለመሳሰሉት ነገር በትዳርም በጣም ብዙ ነው። ስለዚህ ከ4 እስከ 5 እስከ 4 እስከ 6 ሚሊዮን ድረስ ሩሲያውያን ይኖራሉ ስለሚባል ወደ እስራኤልም የሚተኮሰውም የጥይት አረር ሩሲያን ያሰጋታል። ምክንያቱም ይሄ ነገም ተቃዋሚ ሊበረከት ይችላልና የፕሬዝዳንት ፑቲንንም ዙፋን ሊነቀንቅም ይችላል። ይሄ ሁልጊዜ እስከ ዛሬም ድረስ ይጠነቀቁበት የነበረው ነገር ነው። ለምን እስራኤል አሁን በቀጥታ በዩክሬኑ እና ሩሲያው ጦርነት ላይ እጇን አላስገባችም። በቃ በጫፍ ነው የሚጠብቋት። ምክንያቱም ያ ነገር ቢኖር በነ ሂዝቦላ ወይም ደግሞ በኢራን ላይ የበለጠ ጫናው ማነው በኢራንና በሂዝቦላን በመርዳት እስራኤል ላይ ጫና እንዲደርስባት ሊያደርጉ ይችላሉ። ስለዚህ ይህ ነገር በነ ሰርጌይ ላቭሮቭም ቢሆን አሁን እንዴት ነው መሰለህ የሩሲያ የዲፕሎማሲ ስትራክቸሩን በጥቂቱ ልንገርህ። እኛም ሀገር አለ በእርግጥ ግን የሩሲያ የዲፕሎማሲ ስትራቴጂ ብዙውን ጊዜ የሚወሰነው ምንድነው? ቋንቋን ከማወቅ ባህልን ከማወቅ ጭምር ነው። ለምሳሌ ወደ ህንድ የሚሄዱ ቢሆን ከህንዶቹ ቋንቋዎች ቤዚክ የሆኑትን 5ቱን ቋንቋዎች ይችላሉ። ውጭ ጉዳይ ሚኒስቴር ውስጥ ያሉት እዛ ያለው ዲፓርትመንት ማለት ነው። ስለዚህ በባህል፣ በአመለካከት፣ በፍልስፍና፣ በታሪክ፣ በፖለቲካ፣ በቋንቋ እነዚህ ሰዎች አማካሪ ናቸው፣ ፊድ የሚያደርጓቸዋል። ይህ ነገር በየቦታው ላይ ነው የሚሄደው። ስለዚህ አሁን ወደ ፋርስም ሲሄድ ኢራናውያን የት ጋ ነው ጠንካራ ጎናቸው፣ ደካማ ጎናቸው የሚሉት በደንብ አድርገው ነው የሚያጠኑት። ልክ እኛ ሀገር ያሉት የሩሲያ አምባሳደር አማርኛን ቀልጥፍ አድርገው ይናገርማል። ከ35 ዓመት ከ40 ዓመት በላይ ኢትዮጵያ ውስጥ ስለኖሩ ነው። አይሄዱም። ቢቀየሩም እንኳን ሌላ እንዲሁ ተመሳሳይ እንደሳቸው ነው የሚመጣውና የሩሲያ ዋናው የዲፕሎማሲ ፍላጎቷ ኢራንንም ቢሆን ልታጣም አትፈልግም። በማባበልም ቢሆን ግን በጦር መሳሪያ በመርዳት ልታግዛት ትችላለች። ቀጥታ ግን ወደ ጦር መርከቦቹ ሊተኮስ የሚችለውን ነገር ጠመንጃውን ይዛ ባተኩስም ወደዛ ሊተኮስ የሚችለውን ነገር ቢኖራትም ነው አያቶላ ኮሚኒ ከመርከቡ ስር የሚቀመጠውን ፈንጂኛም አለን እስከ ማለት ደረጃ የደረሱት። እርግጥ ነው አንድ መርከብ 6 ብቻ ሳይሆን 18 20 ኢንጂኖች ይኖሩታል ይባላል። የማይንቀሳቀስ አንዱ ቢበላሽ አንዱ የሚባል ነገር አለ። ሁለተኛ እንደገና ደግሞ ሁለቱም የኒውክሊየር ኃይል አላቸውና ያ የኢንጂን ነገር ላያስፈልጋቸው ይችላል። ልክ እንደ ኤሌክትሪክ ካር ብለን እንደምንለው ማለት ነው። ስለዚህ በየትኛውም ቦታ ሊደርስ ይችላል። ግን የአውሮፕላን ማኮብኮቢያውን ስፍራ በፈንጂ ቢመታ ወይም እዛ አካባቢ ቃጠሎ ቢነሳ ለጦር አውሮፕላን ተሸካሚዎቹ መርከቦች ትልቅ ጉዳት ነው የሚሆነው። እንደገና ደግሞ በኢምፒችመንት ደረጃም ደግሞ ዶናልድ ትራምፕን ምናልባት ሴኔት ውስጥ በጣም ትልቅ ችግር ሊፈጥርባቸው ይችላል። አሁንም ቢሆን ወጣ ገባ ይሁን እንጂ የኤፕስቴን ፋይል የሚባለው አሁንም ቢሆን ለራሷ ለአሜሪካን ስጋት ሊሆን ይችላል በሚል ከፊቷ በተደቀነው ጦርነት ምክንያት አሁንም ቢሆን ዶናልድ ትራምፕ እየሰሩ ያሉት ነገርን በመጠኑም ቢሆን እየደገፉት ያሉት አሉና በሁለቱም ፓርቲዎች መካከል በዲሞክራቱም በሪፐብሊካኖቹ መካከል ያ ስለሆነ ነው እንጂ የእንተናን የዶናልድ ትራምፕን ትንሽ ስህተት እንዳልከውም አሁንም የነዚህ ሁሉ መርከብ ወጪና ወታደሮች የነሱ ወጪ ደሞዝ፣ ነዳጅ የሚባለው ነገር ሁሉ ለአሜሪካን ትልቅ ኪሳራ ነው። ስለዚህ ኢራን ላይ በሚተኩሱ ሰዓት ጥቅም ይዘው ነው ሊመለሱ የሚችሉት እንጂ በባዶ የሚመለሱ ከሆነ እሳቸውን ለኢምፒችመንት ያበቃቸዋል ብዬ ነው ማስበው። ነገር ግን በሩሲያን ግን ጉዳይ ባልከኝ ግን በቂ የሆነ የጦር መሳሪያ ሰጥተዋቸዋል።
ምናልባት የከፋ ከሆነ ግን የኒውክሊየር ኃይል ልትጠቀም ትችላለች ተብሎ ደግሞ ይታሰባል ኢራን። እኔ እዚህ ላይ ግን አሌክስ አንድ የእስራኤል ዲፕሎማት አጋጣሚ ያወራ ነበረ በዚህ ጉዳይ ላይና ሩሲያ 4 ሚሊዮን ወይም ከዛም በላይ እንግዲህ ቤተ እስራኤል እኛ እንደምንላቸው ከራሽያ ወደ እስራኤል የመጡ ሰዎች ኦፍ ኮርስ አሉ። ግን ቀጥታ ያሉኝ ምን መሰለ፣ ሩሲያ በቀጥታ ሄዝቦላን ታስታጥቃለች ነው ያሉኝና ለሩሲያ ላይ ያላቸው የፖለቲካ እንትን የመፈራራት የመሰጋጋት ሊሆን ቢችልም እነ ፕሬዚዳንት ቭላዲሚር ፑቲን ዳት 4 ሚሊዮን ህዝብ ምናምን ዙስ ኮንሲደርም እንደው ያረጋሉ አያረጉም እንግዲህ አንተ ሞር ኢንተርኔት ስለሆንክ የዛ አካባቢ ፖለቲካም ላይ ነው። ግን ብዙ ጥያቄ አለ ዩክሬንስ ላይ በዚህ ልክ ጭካኔ ባንለውም ዋሬቨር ግን ምንም አይነት ዴፊኒሽን ሊሰጠው ይችላል። ግን ጥቃቱን ስናይ ከዚህኛው ይልቅ እዛ ደግሞ ብዙ የራሻ እንትን ያላቸው ሰዎች አሉ ተብሎ ይታሰባልና ምናልባት እኔ ስጋቴ ይሄኛው እንዳለ ሆኖ እንዳንድ ኮዝ ሊወሰድ ይችላል። ግን እና ፑቲን ጥቃቱ እንዲሰነዘር አለመፈለጋቸው ነገሩ ዲኤስኬሌት እንዲሆን የሚፈልጉበት መንገድ እንዳይባባስ የሚፈልጉት መንገድ እስራኤል ላይ ከባድ ጥቃት ከደረሰ እስራኤል የምትወስደው እርምጃ በጣም ሃርሽ አሁን እንዲህ ሲባል ሰው የሚፈልገውን እንድትነግረው ይፈልጋል አይደለም። በቃ እስራኤል ላይ ከባድ ጥቃት ደርሷል ከዚህ በፊት አይተናል። ግን እጅግ አስቸጋሪ ውስብስብ ህልውናዋን ከዚህ በፊት ከ1948 በፊት ወደ ነበረው የትም ዓለም ተበታትነው ሊኖሩ ስሜት ከተሰማቸው አለ የተባለውን የጦር መሳሪያ ሁሉ የምንፈራቸውን ኒውክሌሮችን ሳይቀሩ ታንቀሳቅሳለች፣ ትተኩሳለች። ይሄኛው እሱንም ጫና ይዞ ስለሚመጣ ለኢራናውያንም እንደማሰብ ኢራን የፈለገ አይነት ሃርሽሊ ጥቃት ልትሰነዝር ብትችል እስራኤል ላይ ጉዳት የፈለገ ዛም እዚህ ልታወድም ብትችል ደግሞ እነዚህ አደገኛ የጦር መሳሪያዎችን ልትጠቀም ትችላለች። ባንከር ቦምብ ጭምር አላት አሜሪካ የማትፈቅድላት እስራኤል እንዳትጠቀም ያልፈቀደችላቸው። ተፈቀደም አልተፈቀደም ብለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚያዙ ሰው ናቸው። ቢካዝ ኤክስፒሪየንሳቸው የዛሬ 1948 ከ70-80 ዓመት አይሻገርም። ያኔ ከሆሎኮስት ያለፉት ሰዎች ወይም ደግሞ ያመለጡ ሰዎች ስቲል ኤክስፒሪየንስ ያደርጋሉና ያን ነው የሚያስታውሱት። ሶ ዴስፐሬት ከሆኑ ከኢራን ይልቅ እስራኤል ዴስፐሬት ልትሆን ትችላለች የሚለው እንደ ስጋት ይወሰዳልና እሱ ጉዳዩን ካወሳሰበው አሜሪካና ራሽያም ጎራ አይለዩም ተብሎ ይታሰባል። ጦርነት ፊት ለፊት ይፈራራሉ፣ ይጠፋፋሉ፣ ላያረጉት ይችላሉ ከሚል ስጋት ሊሆን ይችላል። ውጥረቱ ቢቀንስ ጥሩ አይነት እንትን ሊኖረው ይችላል። ይህ ሲባል በአሁኑ ጊዜ በአሁኑ ፖለቲካ በአሁኑ ወታደራዊ ልምምድ ማንም ለማንም አያንስም የምትልበት ደረጃ ላይ ደርሷል። ግን አንዱ ተስፋ ሲቆርጥ ተስፋ የቆረጠ ሰው ምንድነው የሚሰነዝረው ቡጢ ከባድ ነው እና አንድ ይፈሪዱላ እንግዲህ ከሆነ ከባድ ነው ጥፍት ነው የምትለውና ጥፍት ሲባል ግን ቴህራን ሙሉ በሙሉ ብታወድማት ኢራን ሞተች ማለት አይደለም እኮ አለች እኮ ሳሙኤል አለች። እንዲያውም ብሶባቸው ሊቀጥሉ ይችላሉ። ቴልአቪቭን ወይም ደግሞ የሆነ ጀሩሳሌምን የፈለገ ብታጠፋው የነ ኔታንያሁ ፖለቲካ ጠፋ ማለት አይደለምና ይሄኛው አንዱ ሲነካ አንዱ ወይም ደግሞ ትንሽ የፖለቲካ እንትናቸው አስቸጋሪ ነውና ሜቢ ወደ ሌላ ከመሄድ በፊት አሁንም ያቺን ቀደም ባሉትን ፕሮግራሞቻችን 2-3 ጊዜ ነካክተናት ነበር። የዚህ ሄዝቦላን ታስታጥቃለች በሚለው መስመር ማለት ነው። እንደሚታወቀው ሁሉ አሁን ሩሲያ የካፒታሊስት መርሆን እየተከተለ የምትሄድ ነች፣ ከሶሻሊስቱ እየወጣች ነች እና ብዙ የግል ካምፓኒዎች አሉ አውሮፕላን ያላቸው ታንክ ማምረት የሚችሉ የጦር መሳሪያ ማምረት የሚችሉ ማለት ነው። ከነ ፕሪጎዥን ውጪ ያሉ ማለት ነው። እንዲያውም ብዙዎቹ በጦር መሳሪያ ዝውውርም የታሰሩ አሉ አሜሪካን ውስጥ ተደርሶባቸው ማለት ነው። ብዙ ጊዜ ኢንዶኔዥያ እና እስያ አካባቢ ነው የሚደበቁት እነዚህ ሰዎች ሀብታሞች ማለት ነው። ስራቸው ሌላ ነው፣ ግን የሚዝናኑ ነው የሚመስለው እዛው ነው የሚቆጣጠው። ስለዚህ ምናልባት ሄዝቦላን ሊያስታጥቁ የሚችሉ የሚባለው ኢራን ባገኘችው ገንዘብ ከነዛ የግል የጦር መሳሪያ አዘዋዋሪ ነጋዴዎች ጭምር ነው እንጂ በቀጥታ የሩሲያ መንግስት በግልጽ ሄዝቦላን ሊያስታጥቅ የሚችል ነገር የለውም። ምክንያቱም ሄዝቦላንም ቢሆን በጥንቃቄ ነው የሚያዩት። ግን የፍልስጤምን መንግስት ለመርዳት መሐመድ አባስንም ባለፈውም ጊዜ አነጋግረው ነበርና ለፍልስጤም ህዝብ ያላቸው ያላቸው ክብር በጣም ትልቅ ነው ሩሲያውያንም ሆኑ ቭላዲሚር ፑቲን። ስለዚህ
ቀጥታ ከሄዝቦላን ያስታጥቃሉ የሚባለው ነገር በፍጹም ከእውነት የራቀ ነው። ግን እንዳልከው በግል አምራች የሆኑት ወይም ደግሞ በግል እነዚህን የጦር መሳሪያዎች አውጥተው ሊሸጡ የሚችሉበት አጋጣሚ ትንሽ የሚባል አይደለም። ከዩክሬን የመጣውን ምርኮም እኮ ይሸጣል። እነ ቼቼንያ ጋር እኮ ከ40 እና ከ50 በላይ ወደ ሩሲያ መንግስት ወደ ዋናው መንግስት ሳይሄዱ ግን የቼቼንያ ወታደሮች የማረኳቸው ሙሉ ለሙሉ ወደ ግሮዝኒ ነው የወሰዱት፣ የቼቼንያ ዋና ከተማ ማለት ነው እንጂ ለሩሲያ መንግስትም አልሰጡትም ማለት ነው። ስለዚህ ራሱም ከዩክሬንም መንግስት ከዩክሬንም ጦርም ተቀንሶም እነዛ የጦር መሳሪያ አዘዋዋሪዎች ምናልባትም ለሂዝቦላ ደርሰው ሊሆን ይችላል። ያ ለብቻው ሌላ ኢንቨስቲጌሽን የሚፈልግ ነው። እሱን ይፈልጋል። አይ ኦፍ ኮርስ እኔም ያን ያህል ምናልባት የሆነ ሰው የሆነ ሀሳብ ሲነግርህ ካለው የፖለቲካ ፍላጎትም ከሁሉም ሊሆን ይችላል። ግን የጠላቴ ጠላት በሩሲያ ፖለቲከኞች አይሰራም ማለት ከባድ ነው። በአሜሪካን ፖለቲከኞች ጠላት አትታይም። እንደዛ አይነት ክሌም የለኝም። ኦፍ ኮርስ ግን አንዳንድ ሚዲያዎችን ስትመለከት የራሽያና የእስራኤል ፖለቲካዊ ግንኙነት ምንድነው ብትለኝ ሚዛኑን የጠበቀ ነው። ዊን ዊን ወይም የሚጠቃቀሙ ብዙ ጊዜ ስታንዲንግ ኦን ዲፌንስ የሚባለው አይነት ነገር ይመስለኛል። ከሱ የራቅም ነገር የለኝም ማረዳድም። ግን በብዙ ነገሮች ደግሞ ሚዲያዎቹን ምናምን ስትመለከት ያለው ሁኔታ ደግሞ ሚዲያ የአንድን ሀገር ፖለቲካ በተወሰነ መጠን የሚያንጸባርቅ ነው። ናሬቲቭን ስትመለከት በእስራኤል ላይ የሚጽፏቸው ነገሮች ያ ማለት ከራሳቸው ጥቅም አንጻር የሩሲያ ፖለቲካ ፍላጎት እንደዚህ ይሆን የሚል ድምዳሜ እንድትወስድ ያደርጋል። በተለይም ደግሞ እነዚህ ቲዩ 59 ምናምን የተሰኙት 94 ኦር ሰምቲንግ እነሱ ጥቃት ሲደርስባቸው የነበረበትን ጊዜ ድሮኖቹ የሄዱበት በካርጎ ምናምን በመሰል ነገሮች እየሄዱ ሩሲያ ውስጥ ጥቃት የሰነዘሩት ምናምን ከሱ ጋር ስሟ ሲነሳ የነበረበትን እስራኤል እሱን ስትመለከት እስራኤል ሳይሆን እሱ ጋር ይቅርታ እንግሊዞች ናቸው ተብሎ ነው የተደረሰባቸው። መጨረሻ ላይ እንደዚህ አይነት ክሌም ነበረ። ግን መገናኛ ብዙሃኑ ደግሞ ከሞሳድ ጋር የሞሳድ አሰራር ከዚህ ቀደም ያረጋቸውን እንደዚህ በመተንተን ነው አምና ዲፌንዲንግ ዩ ግን እንደዚህ ነው የእስራኤልና የሩሲያ ግንኙነት እንዳልኩ የሆነ ሰው ስለነገረ የሆነ ምናምን ሳይሆን ከሚዲያው ቶንም ትረዳለ። ይከባበራሉ፣ አብሮ መስራት የሚፈልጉ ሀገራት ናቸው። ግን ደግሞ በመንግስታቱ ድርጅትም ሞር እስራኤል በፍልስጤም ላይ ወይም ደግሞ በጋዛ ላይ የምታደርገው ነገር ልክ ስላልሆነ እነ ሩሲያ ሊቃወሙ ይችሉ ይሆናል። ግን ደግሞ አት ዘ ሴም ታይም በኢራን ፖለቲካ ላይ የኢራን ፖለቲካ በጣም ሳፖርቲቭ ናቸው። እሱን ስትመለከት አሁን ባለ ሁኔታ ኢራን ወይስ እስራኤል ለሩሲያ ፖለቲካ የቀረበ መንፈስ ያለው የሚለውንም ታሳቢ ስናደርግ ነው አንዳንድ ጉዳዮች በዚህ ልክ የሚመጡት። ኢንዳይሬክት የሚሆን ዳይሬክት ፕሮክሲ ዋር እኮ የሚባለው አንተ መተህ ቢንያምን ቀጥታ መምታት ሳይሆን በካሜራማኖቻችን አማካኝነት እኔን አታክ አስደረከኝ፣ ዞሮ ዞሮ ውጤቱ ያንተ ነው፣ አንተን ያቀረብክላቸውና ያተረጓጎም እንትን ሊኖረው ቢችልም እሱን ታሳቢ ፍሩስ አንድ ጊዜ ምንድነው እንዲህ አይነት የፖለቲካል ኒውስ ወይም ደግሞ ኢሹዎች ብዙ ጊዜ ዲስከስ ይደረጋሉ በሩሲያ የሚዲያ የተለመደ ነገር ነው ከ1990ዎቹ በኋላ እስካሁን ድረስ። ምክንያቱም ተቃዋሚ ፓርቲዎች አሉ። እነዛ ተቃዋሚ ፓርቲዎች እያንዳንዷን ክፍተት የአንድነት ፓርቲ የሚባለውን የሩሲያን አንድነት ፓርቲ የፑቲንን ፓርቲ አታክ ለማድረግ ወይም ደግሞ በዛች ቦታ ምርጫ ለማግኘት አጋጣሚዎችን ይጠቀማሉና በየቀኑ ከተለያዩ ፓርቲዎች በየቀኑ ማለት ይቻላል በሁለት ቴሌቪዥን ጣቢያዎች በየቀኑ ዲቤት ያደርጋሉና አንዳንድ ኒውሶችን የምትሰማው እነዚህ ከውስጥ ከፓርላማ የሚሆን ከጦር መሪዎች ጄኔራሎች የሚሆን ይወጡና የሩሲያ መንግስት ጭራሽ እንዲያውም ማስተባበያ ሁሉ ይሰጣል። ግን እነዚህ ያለመከሰስ መብት ስላላቸው ሲናገሩ ሚዲያውም ተደማጭነት ስላለውና የሚዲያም ህጉ በጣም እንዴት ነው ጋዜጠኞችን የሚጠብቅ ስለሆነ ካሜራቸውም አይቀማም ወይም ደግሞ እንዲህ ያሉ ተብለው ወይ በወንጀልም አይከሰሱም ከእውነት የራቀ እስካልሆነ ድረስ በሐሳብ ደረጃ የሐሳብ ፍጭት ከሆነ ማለት ነው። ስለዚህ በዚህ ጊዜ እንዲህ አይነት ነገሮች ወጥተው ይገኛሉ ለማለት ፈልጌ ነው። አሌክስ ለመሰለ ሁሌ የፑቲንን ከክሬምሊን መግለጫ ከወሰድን ብቻ ደግሞ ሁሌም አንድ ሳይድ ስለሚያስይዝ እንደውም ጥሩ እኮ ዳይቨርሲቲ ከዚህ በፊት እንዳነሳው ያቺ ጥቃት ተከትሎ ሞሳድ MI6 ምናምን የሚሉ ነገሮች መምጣታቸው
ዓለም ላይ ትንሽ ፈታ ያለ ፖለቲካ ልክም ይሁን አይሆንም ኦፍ ኮርስ ጉዳዮችን እንትል ታረጋቸዋለና እንደውም አማራጭ ሀሳብ እኔ እንደውም ሩሲያ ውስጥ መኖሩ ጥሩ ነው አፕሪሺየት ይደረጋል። ምክንያቱም ብዙ ሰው ፕሬዚዳንት ቭላዲሚር ፑቲን ያሉትን በሙሉ ወስዶ ነው ይሄ ነው የሚለውና ከዛ አንጻር ደግሞ ሁሌም ከክሬምሊን የሚወጣው መረጃ ልክም ሆነም አልሆነም ሌላ አይነት ኦፕሽን መኖሩ እንደዚህ አንተና የተለያየ የተወሰነ ሀሳብ እንዲኖረን የሚያደርጋልና አፕሪሺየት ዳት። ግን ብዙ እንትኖች አሉ ኦፍ ኮርስ እኛ ጉዳያችንም የእስራኤልና የሩሲያ ፖለቲካ ስምምነት አለመስማማትም አይደለም። ግን ቶኖች ደግሞ የሚነግሩ ፍንጭ ስላለ ከቶን አንጻር ካዘጋገብ አንጻር ምንድነው የሚያሳየው የሚለውን ነው። ለምሳሌ በቀይ ባህር ጉዳይ ላይ ስለ ኢትዮጵያ አብዛኛው የአረብ ያው የገልፍ ጥሩና ዩኤኢ እና ካታር ምናምን እነሱን ስትመለከት አዘጋገባቸውን የኦማኖቹን ጭምር ስታይ ኦኬ ኢትዮጵያ የሚደግፋት ኃይል እንዳለ ቶናቸው ይነግርሃል። ባልተለመደ መልኩ አልጀዚራ ብዙ ጊዜ የኛን አገር ጉዳይ ጫና በማሳደር ምናምን ታውቅ ነበር ቀደም ባሉ ጊዜያት የተወሰነ በዚህ በቀይ ባህር ጉዳይ በአንዳንድ ጉዳዮች በገርድ ምናምን ከቅርብ ጊዜ ወዲህ ደግሞ እንትን እያለ ሱዳኒስ ጋዜጠኞች የሆኑት ናቸው ብዙ ጊዜ እንደሚያደርጉት አልጀዚራ ውስጥ የሚሰሩ ያው አንግል ፍሬሚንግ አላቸው። አሁን ስትመለከት በቀይ ባህር ላይ ደግሞ ትንሽ ረገብ ማለት ቶኑን ስትመለከት ኢትዮጵያ እንደዚህ አይነት ለኢትዮጵያ እንዲህ አይነት ፖሊሲ የካታር መንግስት አለው የእንትን መንግስት አለው ከማለት አንጻር እኔ ወስጆ ነው ከዛ የፖለቲካ እንትን ነው እንጂ ያን ያህል እኔም ካንተ የተለየ እንትን የለኝም። ምናልባት እንግዲህ ዓለም አቀፋዊ ቀውሱ ነው የሚያስፈራው። ይሄ የሚተኮሰው ነገር ሁሉ ምንድነው የመን ላይ በነበረው ተኩስ እዚህ ምንድነው ሰና በጣም እጅጉን ሲመታ አንድ ጊዜ አሁን በቅርቡ ማለት ነው በእስራኤል ከአፍሪካ ቀንድ ሆኖ እሳቱ ይታይ ነበረ ይባላል ሳይሆን ታይቷል። ከአፍሪካ ቀንድ ሲባል ግን ከየት የሚታወቁ ሀገራት ናቸው የአፍሪካ ቀንድ ሲባል። ይሄ ማለት እሳቱን ካየው መካከለኛው ምስራቅ ላይ እሳቱን እንዲካየው ሪል እሳቱ መጥቶ ይለበልባል ማለት ነው። ቀይ ባህር ይዘጋላል። ህንድ ውቅያኖስ ተዘጋ ማለት ቀይ ባህር አይዘጋም ማለት አይደለም። በበዓል መንደብ አለ ጅቡቲ ምናምን እንዲህ እያልክ የኛም ጉሮሮ ይዘጋልና ዓለም አቀፋዊ ጫናውን በተወሰነ መጠን ብናነሳው እንዳልከው ያው ዓለም አቀፋዊ ጫናው ራሱን የቻለ ፕሮግራም ያስፈልገዋል። ግን ዓለም አቀፋዊ ጫና ብለን ግን ስንል አሁንም ጅቡቲን ጥሩ ጠቀስካት። እንዲያውም ከማንኛውም ሀገር የበለጠ ጅቡቲ ነች የምትጎዳው። ምክንያቱም እለት ተዕለት የሚገኝ ጥቅም የምታገኝ ሀገር ስለሆነች ማለት ነው። አየህ ሁለተኛ እንደገና ደግሞ ይሄ መምጣትና መሄድ የሚባለው ነገር የመርከቦች መምጣትና መሄድ ሌላው በኢንሹራንስ ላይ ከፍተኛ ጫና ያመጣል። ስለዚህ ኮስት የሚሆነው ብዙ ጊዜ አንድ ነገር ማንኛውም አይነት ሸቀጥም ይሁን ወይም ማንኛውም ነገር ተጭኖ ከመርከብ በሚመጣ ሰዓት ኢንሹራንስ ትልቁን ስፍራ ይዛል። ዶላር ለውጥ ሳንቲም ለውጥ ሲሆን ግን የመርከብ ላይ ያለ የኢንሹራንስ ዋጋ ግን በሺህ ዶላሮች በ20 ምናምን ሺህ ዶላሮች በ5 ዲጂት ዶላሮች ነው ይቀያየራል የሚባለው ፐር ቶን ወይም ደግሞ ፐር ኮንቴነር የሚደረገው ነገር ማለት ነው። ስለዚህ ይሄ ያለውን ይዞት የሚመጣውን እቃ ዋጋ ያንረዋል። ይሄ አሁን በዋጋ ደረጃ የምናየው ማለት ነው። ሌላው እንደገና ደግሞ ሕክምናም ሊሆን ይችላል። የሕክምና መሳሪያዎችም ሊሆን ይችላሉ። ብዙ ናቸው። ልክ በዚህ በካርጎ ሊመጡ የሚችሉ ደግሞ በርካታ መርከቦች በርካታ ኮንቴነሮች አሉ ሪፍሪጅሬትድ የሆኑ የሜዲካሜንትስ የሕክምና መገልገያም ወይም ደግሞ መድኃኒቶች ምናምን ጭነውም የሚመጡ ሊሆን ይችላሉ። እነዚህም ጭምር ነው የሚጎዱት ማለት ነው። ስለዚህ ሁልጊዜ ተጠቂ የሚሆነው አነስተኛ በጀት ያለው ሀገር ወይም ደግሞ ታዳጊ ሀገር ወይም ሶስተኛው ዓለም ሀገር የምንላቸው ናቸው እነዚህ የሚጠቁት። ከዚህ ውጪ ራሳቸው አረብ ሀገሮች በጣም ይጎዳሉ ከምን ጊዜውም በላይ ማለት ነው። ምክንያቱም እነሱ አምራቾች አይደሉም፣ ገዢዎች ናቸው ብዙውን ጊዜ። ስለዚህ እንዴት ይደርሳል ነው እዚህ አሁን የምድሩን የባህሩን ብቻም ሳይሆን የአየሩም ክልል ይዘጋል፣ የባህሩም ይዘጋል፣ የምድሩም ይዘጋል። ስለዚህ ይሄ ዓለም አቀፋዊ ጫና ብለን የምንለው በገንዘብ ልንተምነው የማንችለው ነገር ነው። ግን እኚህን ፕሬዚዳንት ሃይ የሚላቸው ሰው ግን ያስፈልጋል። ግሪንላንድ ላይ የልመና ያክል ነው አውሮፓውያኖቹ እየለመኑ ግሪንላንድን ሊተዉት የቻሉበት። ምክንያቱም እርስዎ ግሪንላንድን ከወረሩ እንግዲያው ፕሬዚዳንት ፑቲን ምን አደረጉ ነው ያነጻጸሯቸው።
ስለዚህ ጠላት ብለው ወይም የአሜሪካን ስጋት የሚሏቸውን ሰው አይነት ስራ የሚሰሩ ከሆነ ትክክል አለሆነ ስለዚህ ነው የተዉት የዛን ኦፕሬሽን ማለት ነው። ስለዚህ የዚህ የዓለም አቀፉ የኢኮኖሚ ጫና ላይ ያደርሳል የሚባለው በብዛት የሚጎዳው የድሃውን ሀገር ነው ብዬ ነው። ፑቲን ልክ አይደሉም ብለው አያስቡም እንኳን አይደለ? ሲጀመርም ፕሬዚዳንት ዶናልድ ትራምፕ ያው የሀገራቸው ፖሊሲ ስለሆነ አንዳንድ ነገሮችን ካልተቹ በስተቀር እነዚህ አራቱን ግዛቶች ቢወስዷቸው የሚወሰዷቸው አይነት አቋም ወይም የአሜሪካን ጥቅም እዛ አካባቢ ካስከበረን እኛ ምን አገባን አይነት የሚሉ ሰው ናቸውና ማን ሀይ በላቸው እሱ ነው ከባዱ። ምክንያቱም የዓለም ሕግ አሁን እንደማያስፈልግ የተረዱ የራሳችን ስርዓት መገንባት ያለብን በጣም ያስቃል እኮ ይሄ አሁን ያለው የዓለም ስርዓት የአሜሪካ ስርዓት ነው፣ የዋሽንግተን ስርዓት ነው። እንደውም አሜሪካ ኮንግረስ ላይ ላይኛውና የታችኛው ምክር ቤት ያጸደቀው ሁሉ የዓለም ሕግ ይሆናል ባይሆንም በግዴታ የተገብረዋል በሚባልበት ዓለም ዋሽንግተን በሚገባ በምትመራት ዓለም ላይ ደግሞ ሌላ ያስፈልጋል። ይሄ እንኳን ይበቃል ያሉ ሰው ናቸውና በእርግጥ የትራምፕ ወርልድ ነው የሚፈልጉት እሳቸው። የፕሬዚዳንት ዶናልድ ትራምፕ ዓለም ደግሞ ሊሆን የሚችለው አዲስ የዓለም ስርዓት ያው ይሄ አዲስ የዓለም ስርዓት ትንሽ አስቸጋሪ ነው። ብዙ ኃይላት በቻሉት ልክ መንቀሳቀስ እንዲችሉ የሚያደርግ ኢትዮጵያን በአቅሟ እና አረብ ኤሚሬቶችም እና ካታርም እስራኤል ራሷ አሜሪካ ሁሉም እኩል መድረክ ይከፈትለት ነው ፕሬዚዳንት ዶናልድ ትራምፕ እሱ ነው ወይም ሺ ጂንፒንግ እና ፑቲን ሊሰሩ የፈለጉት በዚህ ልክ ነው ተብሎ ቢታሰብም ፑቲን ደግሞ ማናቸው ትራምፕ ደግሞ ትንሽ ለወጥ አርጋው አዲስ የዓለም ስርዓት ስሙን አዲስ ያረጉታል። ግን አሁንም አሜሪካ ታላቅ ሆና ማጋ ነው አይደል አላማቸው እንድትቀጥል ያደርጋሉና ሀይ የሚላቸው ሰው የአሜሪካ ጉልበት እስካለ ድረስ የአሜሪካ ኢኮኖሚ፣ ፖለቲካ፣ ወታደር ሁሉም ነገር አንድ ቦታ ላይ ሰፕረስ ማድረግ እስከቻለ ድረስ ሀይ የሚላችሁ ሰው ኦብቪስሊ እንደሌለ ያየንም ስለሆነ ነው። ምክንያቱም ቅድም መግቢያችን ላይ እንዳነሳውልህ ማን ነው ልኩ አሁን በዚህኛው መንገድ ላይ እሺ ትራምፕም ከራሳቸው ብሔራዊ ጥቅም አንጻር ልክ ናቸው እንበል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ካለባቸው ስጋት ተወረናል ብለው ስለሚያስቡ ተከበናል ብለው ስለሚያስቡ ዳስ ኦኬ አልን እና አያቶላ አሊ ሀመኒም ደግሞ ልክ ናቸው አንድ ሀገር የራሱን መብት ኤክሰርሳይዝ ማድረግ አለበት ብለን ብናስብ ከና ኔታንያሁና ከትራምፕ ይልቅ የና አያቶላ አሊ ሀመኒ የፈለገ አይነት የግትርነት ፖለቲካ አራምዱ ቢባልም እነሱ ደግሞ የዓለም ስርዓት ያስፈልግ ደብዳቤ እኮ የሚጽፉት እና አያቶላ አሊ ሀመኒ ለመንግስታቱ ድርጅት ነው። ትራምፕ እንኳን አይጽፉም። እሳቸው የሚጽፉት ትሩ ሶሻል ሚዲያቸው ላይ ነው የፈለጉትን የሚያደርጉትና ትንሽ አስቸጋሪ ስለሆነ ይሄኛውን የፖለቲካ አውድ መቀየር ዓለም አለባት ተብሎ ይታሰባል። ግን ይሄን ለመቀየር ጡንቻ ያስፈልጋል። ጡንቻው የኢኮኖሚ ጡንቻው የዲፕሎማሲ ጡንቻው ደግሞ ዝም ብለው እንደ ፕሬዚዳንት ቭላዲሚር ፑቲንም ክሬምሊን ላይ ሆነው እነ ፔስኮቭ በሚሰጡት ቀይ መስመራችን ተነካ ዌስተርኑ ከነካን ያልቅለታል አይነት ብቻ ሳይሆን መሰራትም አለበት። ምክንያቱም እንደ ትራምፕ ቢሆን እኮ አሜሪካ አዘልቅም አይደለ? አሁን ግሪንላንድን ካልወሰድኩ ፓናማ ካልገባው የሚሉ ሰው የአንድን ሀገር ፕሬዚዳንት አስበዋል? የአንድን ሀገር ፕሬዚዳንት አንቆ መውሰድ ይሄ እኮ ኢንተርናሽናሊ ምን አይነት ስም እንደሚሰጠው ከባድ ነው። ይሄን የሚያደርጉ ሰው አሁን ደግሞ እዚህ ሚድል ኢስት ላይም አረጋዋለሁ ብሎ የሚያስቡ ሰው ያው አካሄዳቸውም ለማንም የአራተኛ ክፍል ተማሪም የሚረዳው ነው። ልክ ነው አይደለም? ይታወቃልና ይችኛዋን መቀየር የሚችል ከመግለጫ የተሻገረ ኃይል የለም የሚል አረዳድ ስላለኝ ነው። አሌክስ ጥሩ ጊዜ ነበረን። በሌላ ጊዜ ደግሞ ሰፋ አድርገን እንመለከተዋለን። ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ የመካከለኛው ምስራቅ ጉዳዮችን በተለይም የአሜሪካና የኢራን ውጥረት የተመለከቱ መረጃዎች እስከ አፍሪካ ቀንድ ያለው ጫና የዓለም ፖለቲካ ምን ይመስላል የሚለውን በስፋት ዳሰነዋል። አለማየሁ አሊና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።